ሰላም ጤና ይስጥልን እንዴት ናችሁ? ዘላለም ተፈሪ ነኝ። የብሩኖ ጊማሬሽ ጉዳይ መነጋገሪያ ሆኖ ቀጥሏል። ትናንትና አርሰናል የመጀመሪያ ጥያቄውን ለኒውካስል ዩናይትድ ይፋዊ ጥያቄውን አቅርቦ ኒውካስል ዩናይትድ ውድቅ አድርጎታል የሚል መረጃ ከወጣ በኋላም አንዳንድ መረጃዎች አርሰናል ኦልሞስት ያጠናቀቀው ጉዳይ ነው በሚል አሁንም ጽኑ እምነት ይዘው እየዘገቡ ይገኛሉ። አንዳንዶች ደግሞ ከዚህ በኋላ አርሰናል የሚያቀርበው ጥያቄ ነው የተጫዋቹን መዳረሻ የሚወስነው የሚል አይነት ይዘት ያላቸው ናቸው። በጣም በሚያስደንቅ ሁኔታ ሁለት ጽንፍ ላይ ያሉ መረጃዎችን እየተመለከትን የተለያዩ መረጃዎችን እያነበብን እንገኛለን እና የብሩኖ ጊማሬሽ እና የአርሰናል ዝውውር ከሚያስገርሙ ዝውውሮች መካከል አንደኛው ይሆናል። ትናንትና አይፔፐር ያቀረበው ዋጋ 60 ሲደመር 5 ሚሊዮን ፓውንድ ነው አርሰናል ብሎ እዚሁ መጥቼ ማጋራቴ ይታወቃልና ከዛ በኋላም አርሰናል ከዛ በላይ የሆነ ገንዘብ የመጀመሪያውን ጥያቄ ለኒውካስል ዩናይትድ እንዳቀረበ እስከ 75 ሚሊዮን ፓውንድ አቅርቦ ኒውካስል ዩናይትድ ውድቅ እንዳደረገው ነው መረጃዎቹ የሚጠቁሙት። እስከ 80 ሚሊዮን ፓውንድ በላይ ነው የሚፈልገው ተብሏል። ቢያንስ 77 ሚሊዮን ፓውንድ እንደ መነሻ፣ ከዛ ደግሞ በአድቫንስ በቦነስ የሚጨመሩ ገንዘቦችም ይኖራሉ የሚሉ መረጃዎች ወጥተዋል። ዛሬ የአትሌቲክ የአርሰናልን ዝውውር በተመለከተ የብሩኖ ጊማሬሽን ዝውውር በተመለከተ አሁንም ወደ አርሰናል የሚያመራበት እድል ከፍተኛ መሆኑን ዘግቧል። ቤን ጃኮብስም እንደዚሁም ፋብሪዚዮ ሮማኖ ተጫዋቹ ወደ አርሰናል የሚያመራበት እድል በጣም ከፍተኛ መሆኑን እንደዚሁም ኒውካስል ዩናይትድ ተተኪ ተጫዋችም ለማስፈረም በገበያ ላይ መሆኑን አማካይ ስፍራ ላይ ተጫዋች ለማስፈረም እየሞከረ መሆኑን በመጥቀስ ብሩኖ ጊማሬሽ የጊዜ ጉዳይ ነው እንጂ ወደ አርሰናል ማምራቱ የማይቀር መሆኑን እነዚህ ሁሉ ታማኝ የመረጃ ምንጮች አረጋግጠዋልና አርሰናል ምናልባት በቀጣይ ዓመት ብሩኖ ጊማሬሽን ማስፈርሞ የሚጀምርበት እድል ከፍተኛ ነው። ጥሩ ነገሩ ሌሎች ክለቦች አሁን ይህንን ተጫዋች ሃይጃክ ለማድረግ የሚፈልጉ ክለቦች እስካሁን ድረስ የሉም። በእርግጥ የሞርጋን ሮጀርስም ዝውውር መጨረሻ ላይ ነው ቸልሲ መጥቶ ከአስቶን ቪላ ጋር ተስማምቶ ተጫዋቹን እያስፈረመው። እንደዛ አይነት ነገር ግን እስካሁን ምልክቶችን ቢያንስ አልተመለከትንም። ተጫዋቹ ለአርሰናል ለመፈረም የግል ጉዳዮችን ሁሉ ስለጨረሰ እና በአርሰናልና በኒውካስል መካከል ረዥም ጊዜ ግንኙነት ሲደረግ እንደነበር አንዳንድ መረጃዎች ትናንትና ነው ይፋ የሆነ ንግግር ሁለቱ ክለቦች የጀመሩት ቢሉም ፋብሪዚዮ ሮማኖ ይህንን አይቀበልም። አስቀድሞም ቢሆን በተለያየ መንገድ ሲነጋገሩ ቆይተዋል እና የብሩኖ ጊማሬሽ ዝውውር ረዥም መንገድ የተጓዘ እንጂ ትናንትና ብዙዎች እንደዘገቡት በተለይ ስካይ ስፖርት የመጀመሪያውን ይፋዊ ጥያቄ አርሰናል አቅርበው ውድቅ ተደረገ ነው ያለው። አስቀድሞ እንደዛ ሳይሆን የተሰሩ ስራዎች አሉ። አርሰናልና ኒውካስል ዩናይትድ ሲነጋገሩ ቆይተዋል። ረዥም ርቀት ተጉዘዋል እና የመጀመሪያ ጥያቄ ጠይቆ ውድቅ እንደተደረገ አይነት አይደለም መዘገብ ያለበት። ከዛም በተሻገረ ጥያቄ ጠይቋል አርሰናል፣ ውድቅ ተደርጓል። በድጋሚ ሌላ ደግሞ ጥያቄ ያቀርብና ንግግራቸው ይቀጥላል። አሁን ያለበት ሁኔታ ዝውውሩ ሁለቱ ክለቦች እየተነጋገሩ የሚቀጥሉበት ነው። በድጋሚ የጥያቄ ይዞ አርሰናል የኒውካስልን በር አላንኳኳም እስካሁን ድረስ፣ ግን ደግሞ በቀጣይ ጥያቄዎችን ይዞ እንደሚያመራ ይጠበቃል። ትልቁ ነገር ይሄ ነው። ፋብሪዚዮ ሮማኖም ይሄንን አረጋግጧል። ረዥም ርቀት ተጉዘዋል። ተጫዋቹ ወደ አርሰናል የሚያመራበት እድል እጅግ በጣም ከፍተኛ ነው ብሏል። ሂርዊጎ አላለም እስካሁን ድረስ የመጨረሻውን በተለይ እሱም ተናግሯል። አንድ ተጫዋች የሕክምና ምርመራ የሚያደርግበት ደረጃ ላይ ከደረሰ ነው ፋብሪዚዮ ሮማኖ ሂርዊጎ የሚለው ወይም ተስማምተዋል፣ አልቋል። ያው የሕክምና ምርመራ ውጤት ታይቶ ተጫዋቹ ላይዘዋውር የሚችልበት እድል ከስንት አንዴ ሊፈጠር ይችላል። ግን በክለቦቹም ደረጃ ተጫዋቹና ክለቡም ተስማምተው የሕክምና ምርመራውን ለማድረግ ቀጠሮ ይዘው ወደ ስፍራው የሚያመራ ከሆነ ሂርዊጎ ይላል። ያንን እስካሁን ድረስ አላደረገም። ምክንያቱም ብሩኖ ጊማሬሽ አሁን ያለው በስፔን ስለሆነ ለማንጋ ነው የሚገኘው። ኒውካስል ዩናይትድ እዛ ነው ዝግጅት እያደረገ ያለው። በዚህም ምክንያት እርሱም ወደ ስፔን ሄዶ በዛ እስካሁን ድረስ ይፋ የሆነ ልምምድ አልጀምረም ወይም ከስብስቡ ጋር አልተቀላቀለም። አብዛኞቹ መረጃዎች አርሰናልና ኒውካስል ዩናይትድ በእነዚህ ቀናት ውስጥ ተስማምተው በለንደን የሕክምና ምርመራውን አድርጎ የአርሰናል ተጫዋች መሆኑን በማመን ወይም ደግሞ ያ ይሆናል የሚል ሰፊ ተስፋ ስላለው ያንን በመጠባበቅ ላይ ነው የሚሉ መረጃዎች ናቸው ያሉት። በዚህ ምክንያት እስካሁን ድረስ ከቡድኑ ጋር ልምምድ አልጀመረም፣ ግን ደግሞ አሳውቋል፣ እንደተመለሰ ለክለቡ አሳውቋል። አሌክሳንደር ኢሳቅ በወጣበት መንገድ መውጣት ስለማይፈልግ ከክለቡ ጋር በመጥፎ ትዝታ መለያየትን አይፈልግም። 4 ዓመታትን ቆይቷል። በዛ
በጣም ምርጥ ዓመታት ናቸው። ብቃቱን በደንብ ያሳየበት አስደናቂ ጊዜያቶች ናቸውና ከኒውካስል ዩናይትድ ጋር በዚህ መንገድ መለያየት ስለማይፈልግ አሳውቋል። ግን ደግሞ ከአንድ ወር በፊት እንዳደረገው አሁንም ጠንከር ብሎ ወደ አርሰናል መሄድን እንደሚፈልግ ለክለቡ ኃላፊዎች ይነግራቸዋል። አብዛኞቹ መረጃዎች ያሉት በዚህ ደረጃ ነው። ዛሬም ዘ አትሌቲክ ታማኝ የመረጃ ምንጭ ማክኒኮላስ ለዘ አትሌቲክ የአርሰናልን ጉዳዮች የሚተነትን የሚጽፍ ሰው ነው፣ ጋዜጠኛ ነው፣ ተንታኝ ነው። እንደዚሁም ዴቪድ ኦርነስቴንን በተመሳሳይ እነዚህ ሁለት እውቅ ጋዜጠኞችና ታማኙ የመረጃ ምንጭ ሚዲያ ዘ አትሌቲክም ይዘው የወጡት ተጫዋች ወደ አርሰናል የሚያመራበት እድል በጣም ሰፊ መሆኑን በዚህም ምክንያት ኒውካስል ዩናይትድ ሌላ ተጫዋች ወደ ማዘዋወር እንደሚገባ የሚጠቁሙ ናቸውና አርሰናል አሁንም ብሩኖ ጊማሬሽ እንደሚያስፈርም ይጠበቃል። ብዙ የሚያሳስብ ጉዳይ አይደለም ነው የሚሉት አብዛኞቹ መረጃዎች። ለደጋፊዎች የሚያሳስብ ነገር የለም። ተጫዋቹን የሚያገኙበት እድል አሁንም በጣም ከፍተኛ ነው። ተጫዋቹም በጥብቅ መፈለጉ ወደ አርሰናል ማምራትን፣ ሁለተኛ ደግሞ በአርሰናልና በኒውካስል ዩናይትድ መካከል ሊጠብ የሚችል ስለሆነ ንግግሩ፣ ድርድሩ ወደ መስማማት ሊያመራ የሚችልበት ደረጃ ላይ ነው ያለው። የቀረበው ገንዘብ አይፔፐር እንዳለው ምናልባት 60 ሲደመር 5 ሚሊዮን ፓውንድ በአጠቃላይ 65 ሚሊዮን ፓውንድ ላይ ሆን ይችላል። አብዛኞቹ መረጃዎች ኒውካስል ወደሚፈልገው የተጠጋ አካባቢ አርሰናል ለማቅረብ ዝግጁ ነው እያሉ ስለሆነ በቀጣይ አርሰናልና ኒውካስል ማነው ብሩኖ ጊማሬሽ የሚገናኙበት እድል ከፍተኛ ነው። ቪኒ ጁኒየርንም በተመለከተ እንደዚሁ ሁለት አይነት መረጃዎች ናቸው እየወጡ የሚገኙት። ለማድሪድ ቅርብ የሆኑ የመረጃ ምንጮች ተጫዋቹ በጥብቅ የሚፈልገው በዛው በሪያል ማድሪድ መቆየትን ነው። ሌሎች አሁን ጥያቄዎችን መስማት ብዙም አይፈልግም። ከሪያል ማድሪድ ጋር ድርድር ተደርጎ እንዲስማሙ፣ ግን ደግሞ በቪኒ እና በሪያል ማድሪድ ፍላጎት መካከል ሰፊ ልዩነት ነው ያለው። በተለይም ደግሞ የምስል መብቱ 100% በሱ እጅ እንዲሆን፣ አንዳንዶች 80% ይላሉ። አብዛኞቹ ግን ልክ እንደ ኪሊያን ኤምባፔ ሁሉንም መጠቅለል ነው የሚፈልገው። የምስል መብቱን የራሱ ማድረግ ነው የሚፈልገው ከፍተኛ ገንዘብ የሚያገኝበት ስለሆነ። ግን ሪያል ማድሪድ መቆየት ነው አሁንም ዋነኛ ኢላማው። ሲመለስም ተመልክተናል፣ በጣም ደስተኛ ሆኖ አይተናል። የደሞዝ ጉዳይ መነጋገሪያ ነው። ከዛ ውጪ የውል ማደሻ ቦነስ ትልቁ የሪያል ማድሪድ እና የቪኒ ጁኒየር ሌላ የልዩነት ነጥብ ነው። ምክንያቱም ሪያል ማድሪድ አሁንም ይህንን ተጫዋች ማስፈረም ቢፈልግም ውሉን ማደስ ቢፈልግም የውል ማደሻ ቦነስ የሚከፍል ከሆነ ግን ባህል ሆኖ ይቀራል በሪያል ማድሪድ ቤት ውስጥ። ሌሎችም ትልልቅ ተጫዋቾች ውላቸውን ሊያድሱ ሲፈልጉ የውል ማደሻ ቦነስ መጠየቅ ይጀምራሉ። ይሄ ደግሞ ሪያል ማድሪዶችን አላስደሰታቸውም፣ ወይም ደግሞ ቀጣይም ክለቡን አደጋ ላይ የሚጥል ነው ብለው ስላሰቡ ፍላጎት የላቸውም ያንን የሚያደርግ። እነዚህ በጣም ሰፊ ልዩነቶች ናቸው። ሜዳ ላይም ከእግር ኳስ አንጻርም የሚነሱ ነጥቦች አሉ። በእርግጥ ዋነኛው ተጫዋች አሁን ኪሊያን ኤምባፔ ሆኗል በሪያል ማድሪድ ቤት ውስጥ። ይሄ በግልጽ የሚታይ ነው ሜዳ ላይ። ያንን ደግሞ ቪኒ ጁኒየር ሊቀበለው የሚችል አይደለም። ከ2 ዓመታት በፊት ኪሊያን ኤምባፔ ወደ ቤርናቢው ሲያመራ እሱ ባለንዶርን እንዲያሸንፍ ስኬታማ እንዲሆን ሁሉ ነገር አድርጋለሁ ቢልም ቪኒ ጁኒየር ግን ደግሞ እርሱም በጣም ታላቅ ተጫዋች ነው። ሪያል ማድሪድን 2 ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫ እንዲያሸንፍ ያደረገ ተጫዋች ነው እና ይህንን ለመቀበል ሊቸገር ይችላል። አንደኛው ይሄ ነው። በዛ መቆየት ይፈልጋል፣ ግን በቪኒ ጁኒየር እና በሪያል ማድሪድ ፍላጎት መካከል ሰፊ ልዩነት አለ። ሌላው ዛሬም ዘ አትሌቲክ ይዞት እንደወጣው መረጃ የቪኒ ጁኒየር እና የሪያል ማድሪድን ድርድር ብቻ ነው አርሰናል የሚጠብቀው። የሳምንታዊ ደሞዙንም በተመለከተ የምስል መብቱንም በተመለከተ ለሪያል ማድሪድ የሚከፈለውንም ገንዘብ በተመለከተ ለመነጋገር ዝግጁ ነው። ከፍተኛ ውጪ ለማውጣት አርሰናል ዝግጁ ነው የሚሉ መረጃዎች ወጥተዋል። አሁን በዚህ ደረጃ ላይ ነው ያለው። ምናልባት ደግሞ በቀጣይ ሰዓታት አሊያም በቀጣይ ቀናት ይህንን ተጫዋችና አርሰናልን ሪያል ማድሪድን በተመለከተ አዳዲስ መረጃዎች ሊኖሩ ይችላሉ።